ምናልባት የደረሰብህን ድካም በቃላት መግለጽ አይቻልህ ይሆናል። በልብህ ውስጥ ክብደት ተሰምቶ ይሆናል። ከማንም ሰው ጋር መካፈል የማትችለው ምስጢራዊ ሐዘን ይኖርህም ይሆናል። ለዓመታት የያዝከው ብርቱ ተስፋ በድንገት እንደ በረዶ ቀልጦ በጠፋ ጊዜ ወይም በጠላቶች ፊት ብቻህን እንደተተውክ በተሰማህ የብቸኝነት ጊዜ አንተነትህ በሙሉ በጨለማ ሲሸፈን በዚህ የሕይወት ምዕራፍ የዓለም ብልጭታዎች ሁሉ ተስፋ ቆርጠው ሲጠፉ ዓይኖችህን ወደ ሰማይ በማንሳት አንድ ስም ተጣራ፣ ቅዱስ ሚካኤል በል። ይህ ስም ቃል ከመሆኑ ባሻገር ከትውልድ ወደ ትውልድ ሲተላለፍ የኖረ የሕይወት ዋስትና ነው። የእናቶቻችንና የአባቶቻችን ቃል ኪዳን ነው። በኢትዮጵያ የጥበቃ መልአክ ማለት ሩቅ የሆነ ሐሳብ አይደለም። እሱ በቤተሰብ ታሪክ ውስጥ የተመዘገበ ሕያው ጀግና ነው። በሌሊት ሕልምህ የሚመጣ የልብህን ጭንቀትና ፍርሃት የሚያባርር፣ በድንገተኛ አደጋ መሃል ደግሞ በኃይለኛው ክንፉ የሚጋርድህ የማይታይ ረዳት። ምዕመናን እሱን እንደ ዋና ጠበቃቸው፣ እንደ ድሆች አባት የሚቆጥሩት ፍትህ በጠፋበት ምድር ቃል ኪዳኑ ፈጽሞ እንደማይጠፋ ስለሚያውቁ ነው። ቅዱስ ሚካኤል በረሃማ በሆነ የሕይወት ጎዳና ላይ ድንገት ብቅ የሚል የውሃ ምንጭ ነው። በልጅነት ሕመም ጊዜ እናትህ መልአከ ሕይወት ብላ ጮኻ በእምነት ስትማጸነው ወይም በአስራዎቹ ዕድሜህ በፈተና ተጠምደህ መውጫ በጠፋ ጊዜ በቅዱስ ሚካኤል የተሰማው ጸሎትህ፣ ይህ ሁሉ እርሱን በሕይወት የመፈለግ ዘላለማዊ ምዕራፍ ነው። ይህ ታሪክ ስለ ታላቁ የሰማይ መሪ ብቻ አይደለም፣ ይልቁንም ያንተ የግል ታሪክን የሚያሳይ ነው። ያዘኑትን የሚያጽናናው፣ የወደቁትን ከጉድጓዱ ውስጥ የሚያነሳው፣ ደክመው ለተኙት ደግሞ ትከሻውን የሚያውሰው የምስኪኖች ጠበቃ የሕይወትን ውጣ ውረድ እንዴት እንደተካፈለ እንቃኛለን። እሱ ለኛ ከክብር በላይ ከኃይል በላይ የልጅነት ቃል ኪዳን ነው። እንግዳውስ የእምነትህንና የዘመንህን ውጣ ውረድ፣ የሽንፈትህንና የድልህን ቀን የሰማያዊ ሰራዊት መሪ እንዴት እንደተካፈለ ልብህን ለብርሃን እየሰጠ አብረህን እንቃኛለን። ኅዳር 12 ደግሞ የዚህ ታላቅ የጦር መሪና የልብ አጽናኝ ዓመታዊ የምስጋና ቀን ነው። እንኳን አደረሳችሁ ቅዱስ ሚካኤል። በዓለም ላይ ካሉ ታሪኮች ሁሉ የላቀው የፍጥረት መጀመሪያ ምስጢር ነው። አየር የሌለው ቦታ፣ ጊዜ የሌለው ዘመን። በዚያ በዘመን መጀመሪያ ላይ ከእግዚአብሔር ፊት ብርሃን ፈንጥቆ ወጣ። ያ ብርሃን ስፍር ቁጥር የሌላቸውን መንፈሳውያን ፍጥረታትን የወለደ ሲሆን ከነዚህም መካከል አንዱ ልዩ የሆነ ጥንካሬን፣ ታማኝነት የነበረው መልአክ ሚካኤል ተብሎ ተሰየመ። ይህ ስም መልክዓ መለኮት ወይም እንደ እግዚአብሔር ያለ ማን ነው የሚል ጥያቄን በራሱ የያዘ የኃይልና የትሕትና መገለጫ ነው። የቅዱስ ሚካኤል ታሪክ የጀመረው ገና ሰማይና ምድር ከመፈጠራቸው በፊት ነው። በሰማያዊ ጉባኤ ውስጥ ኃይሉና ብርሃኑ የላቀው መልአክ ሉሲፈር አልያም ሳጥናኤል የእግዚአብሔርን ዙፋን እጋራለሁ ብሎ በልቡ ባሰበው ትዕቢት ሲወድቅ፣ ሰማያዊው ሥርዓት ሲዛባ በዚያ ጊዜ ነበር ሚካኤል ደፍሮ የቆመው እንደ እግዚአብሔር ያለ ማን ነው ብሎ የእግዚአብሔርን ልዕልና በመመስከር የጠፋውን ሚዛን ለመመለስ ሰይፉን የመዘዘው። ይህ የመጀመሪያው ጦርነት ነበር። የብርሃንና የጨለማ፣ የትዕቢትና የትሕትና ፍልሚያ። ቅዱስ ሚካኤል
የሰማያዊው ሰራዊት መሪ ሆኖ ከዓይኖቹ እሳት ከሚወጣው ከዘንዶው ጋር ተጋድሎ ትዕቢተኛውን መልአክ ወደ ጥልቅ ጥሎታል። ይህ ድርጊት ሚካኤልን ለዘላለም የእምነትና የታማኝነት ምልክት አደረገው። ከዛች ሰማያዊ ድል በኋላ ነው ስሙ ወደ ምድር የመጣው፣ ለእልቂት ሳይሆን ለሰዎች ታላቅ ተስፋ ለመሆን። በዚያው ሰዓት ከዘመናት በኋላ በብዙ የዓለም ክፍሎች ሰዎች ሕይወታቸው ፈርሶ ተስፋ ቆርጠው በሕመምና በጭንቀት ሲደክሙ ልክ እንደ ኢዮብ ቤት ፈርሶበት ልጆቹና ንብረቱን እንዳጣው ሁሉ በድንገት ያ እንደ እግዚአብሔር ያለ ማን ነው የሚል ስም በልባቸው ውስጥ ይጎመራል። የእግዚአብሔር መንፈስ ለአብርሃም ለሙሴና ለዳንኤል የተላከውን መልአክ ሰዎችን ከክፉ ኃይልና ከሰይጣን መረብ ለመታደግ ከሰማይ ወደ ምድር እንደተላከ ይረዳሉ። ሚካኤል የዘነበውን ሰይፍ ይዞ ምድራዊ ጦርነቶችን ለመዋጋት ሳይሆን የሰውን ልብ በጥርጣሬና በሽንፈት ከሚሰማው ድምፅ ለመታደግ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሚካኤልን የምንወደውና በልዩ ክብር የምናስበው በዚህ ሰማያዊ ጥበቃው ነው። ከልጅነታችን ጀምሮ እናቶቻችንና አባቶቻችን መላከ ሕይወት ብለው ስሙን ሰጥተውናል። በድካም ሰዓት፣ በተስፋ መቁረጥ ቅጽበት ወይም በተለያዩ ፈተናዎች ጊዜ በኢትዮጵያዊ ምዕመን አፍ አባቴ ሚካኤል የሚለው ቃል ቀላል ተማጽኖ ብቻ ሳይሆን ወደ ሰማይ የሚላክ የእርዳታ ጥሪ ጭምር ነው። ይህ መልአክ የሰማይን ጦር የመራበት ታማኝነት በምድር ላይ ላለን ምዕመናንና አገልጋዮች ከምስኪኖችና ከደካሞች ጎን የመቆም ተስፋ ሆኖ ኖሯል፣ እየኖረም ይገኛል። ኅዳር 12 በየዓመቱ የዚህ ታላቅ የጦር መሪና አጽናኝ ዓመታዊ ክብረ በዓል ሲከበር በኢትዮጵያ ውስጥ ያሉ የቤተ ክርስቲያን ደጆች በድምቀትና በሰዎች ብዛት ይሞላሉ። ይህም የሰማያዊው ጥበቃ ምስክር ነው። ያ የሰማይ ጦር መሪ ኃይሉና ክብሩ ሰማያትን የሚሞላው በምድር ላይ ስሙ በተጠራ ቁጥር የሚገለጠው ታላቁ መልአክ ቅዱስ ሚካኤል የሰው ልጅ ከውድቀት መታደግ የዕለት ከዕለት ተግባሩ ነው። የቅዱስ ሚካኤል ታሪክ የሰማይ መላእክት የሆኑት ሁሉ ከሰዎች መከራና ጭንቀት ጋር ያላቸውን ጥልቅ ግንኙነት ያሳያል። ሕይወት አንዳንድ ጊዜ በምስጢራዊ የጨለማ ኃይል እንደተከበበች ምሽት ትሆናለች። ሰው እንደ አዳም በኃጢአት ሲወድቅ፣ እንደ ቃየል በምቀኝነት ሲቃጠል፣ እንደ ኢሳይያስ ነቢይ ከክፉ ሰዎች ሲሰደድ፣ በአሰቃቂ ድርጊቶችና በሞት ጥላ መካከል ሲያልፍ ሚካኤል እንደ ምስኪኖች ጠበቃ ሆኖ ይቆማል። ይህ ማለት በሰማያዊ ሚዛን ላይ የሰውን ልጅ በጎ ሥራና ንስሐ ከክፉ ክስ መዝኖ የማዳን ተግባር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ እያንዳንዱ ሰው ከሞተ በኋላ ነፍሱ ስትለይ የእግዚአብሔርን ቸርነትና ፍርድ የምትጠብቅበት የጭንቅ ሰዓት አለ። በዛይ ሰዓት ሰይጣን የሰውን የሕይወት ታሪክ ገልጦ የፈጸማቸውን ኃጢአቶች በሙሉ በመደርደር እርሱ የኔ ነው ብሎ ይከራከራል። በዛች የፍጻሜ ሰዓት የእግዚአብሔርን ምሕረት በመተማመን የሚመጣውና የሰውን ንስሐን በጎ ተግባራት በትልቁ ሚዛን ላይ የሚያስቀምጠው ቅዱስ ሚካኤል ነው። በዚህ ምክንያት ነው ሚካኤል የድሆች አባት ተብሎ የሚጠራው። ሀብትም ሆነ ክብር የሌለው በምድር ላይ የደከመ ነገር ግን በእምነት የጸና ሰው በመጨረሻው ሰዓት ጥብቅና የሚቆምለት የኃይል መልአክ አለው። እርሱም ቅዱስ ሚካኤል ነው። ይህ ታሪክ በዘመናችን በሰፊው ይገለጣል። በገጠር፣ በከተማ፣ በትምህርት ቤት፣ በሥራ ቦታ፣
አንድ ሰው በፍትህ መጓደል ሲሰቃይ፣ በሐሰት ክስ ሲወድቅ፣ በሌሎች ሲበደልና ሲጎሳቆል፣ ውስጡ ተስፋ ሲቆርጥ፣ በዚያን ጊዜ ሁሉ የቅዱስ ሚካኤል ጸሎትና ጥበቃ ከጎኑ አለ። እንደ አብርሃም ልጁን ለመሰዋት ሲዘጋጅ የመጣው ድምፅ እንደ ዳንኤል በአንበሶች ጉድጓዱ ውስጥ ተጥሎ የተጠበቀበት ኃይል ዛሬም በቤታችን በሕይወታችን ውስጥ ይሰማል። የወደቁትን ከሥራቸው ነፃ ያወጣል። ተስፋ ለቆረጡት የትዕግሥት መድኃኒት ይሰጣል። የደከሙትን ደግሞ በበረታ ክንፉ ያበረታቸዋል። ለዚህም ነው በየዕለቱ በኢትዮጵያ በብዙ ቤተ ክርስቲያናት ዘንድ ምዕመናን ቅዱስ ሚካኤልን በስሙ ጠርተው የዕለት ተዕለት ውጊያቸውን እንዲያግዛቸው የሚማጸኑት። እሱ ከኛ ጋር በሰማይና በምድር ድል አድራጊነቱ ጸንቶ ይኖራል። የቅዱስ ሚካኤል መኖር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን የአባቶችና የእናቶች ቃል ኪዳን መገለጫ ነው። ከልጅነት ጀምሮ እስከ ሽምግልና ድረስ መልአከ ሕይወት ተብሎ የሚጠራው እሱ ነው። ሕፃናት ገና አፍ ሳይፈቱ እናቶቻቸውና አባቶቻቸው በጠዋትና በማታ ጸሎት ጊዜ በመልአኩ በቅዱስ ሚካኤል ጥበቃ ያሳድረን ያውለን የሚለውን ቃለ አሚን በጆሮአቸው ያሰርጻሉ። ይህ ተግባር ቅዱስ ሚካኤልን ከኃይለኛ መሪነት አልፎ የቤተሰብ አካል እንዲሆን ያደርገዋል። ሕፃን በድንገት ሲታመም፣ ወላጅ በጭንቀት ሲዋጥ፣ ወይም ቤተሰብ በኢኮኖሚያዊ ችግር ሲደኸይ እፎይታ የሚገኝበት ዋነኛው መጠጊያ የዚህ መልአክ ቃል ኪዳን ነው። ቅዱስ ሚካኤል ሕይወት በተፈጥሮዋ ተደጋጋሚ ውድቀቶች አሏት። ሰውን ትጥላለች፣ ታደክማለች፣ ተስፋም ታስቆርጣለች። የሰው ልጅ በክፉ ኃይልና በራሱ ድካም ሲወድቅ እንደ ተቀበረ ፍም ጢሱን ብቻ እንደሚያገኝ አመድ ይሆናል። ሆኖም ግን ቅዱስ ሚካኤል የወደቁትን የሚያነሳ በሚል መታወቁ ለሰው ልጅ ትልቅ የመንፈስ ማበረታቻ ነው። መውደቅ የሕይወት ክፍል ቢሆንም በውድቀት መቆየት ግን የፈቃድ ምርጫ ነው። ሚካኤል ደግሞ በኃይለኛው ክንፉና ቸርነቱ ሰውየው ከወደቀበት የአካል የስሜት ወይም የሥነ ምግባር ጉድለት እንዲነሳ እንደገና እንዲታደስና የንስሐን መንገድ እንዲይዝ ይረዳዋል። ቅዱስ ሚካኤል እንደ እረኛ ከጥልቁ ውስጥ የሰጠመውን በግ አውጥቶ በትከሻው እንደሚያነሳው ሁሉ ሰውንም ያነሳል። ይህ ጥበቃ በተለይ በኢትዮጵያ ታሪክ ውስጥ በግልጽ ይታያል። ቤተ ክርስቲያን በየዘመኑ በብዙ ፈተናዎች፣ በሃይማኖታዊ ጭቆናዎችና በፖለቲካዊ ውጣ ውረዶች ውስጥ ስታልፍ ምዕመናን ቅዱስ ሚካኤልን እንደ ትልቅ የጥንካሬያችን ምሰሶ አድርገን ይዘነዋል። በዓሉ ኅዳር 12 በየአጥቢያው በደመቀ ሁኔታ ሲከበር ምዕመናን የጥንት የአባቶቻቸውንና የእናቶቻቸውን ምስክርነት ያድሳሉ። የቅዱስ ሚካኤል ታቦት ከቤተ መቅደስ ወጥቶ በምድር ላይ ሲያልፍ ሰዎች በሽታቸው እንደተፈወሰ፣ የተስፋ መቁረጥ መንፈሳቸው እንደተወገደ፣ የመንፈስ ጥንካሬያቸው እንደታደሰ ይሰማቸዋል። ይህ ሁሉ የሚሆነው በቃሉ ኃይል ሳይሆን እንደ እግዚአብሔር ያለ ማን ነው በሚለው ከእውነተኛ የትሕትና ኃይሉ የተነሳ ነው። ለእነዚህም ምዕመናን ቅዱስ ሚካኤል የሰማይ ጦር መሪ ብቻ ሳይሆን ሁሌም ከጎናቸው ያለ በተግባር የሚታይ የሕይወት አጽናኝ ነው። የቅዱስ ሚካኤል ታሪክ ፍጻሜ የለውም። እሱ የእግዚአብሔርን ታማኝነት የሚገልጥ ሕያው ምስክር ነው። ይህ ዘላለማዊ መልአክ ኃይሉና ጸጋው በምድር ላይ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በኅዳር 12 የሚከበረው ክብረ በዓል ወደ ፍጻሜው የሚያመራ ታሪክ አለው። ይህ ታላቅ ዓመታዊ በዓል የድካም ማብረጃና
የተስፋ መታደሻ ቀን ነው። ምዕመናን በዚህ ቀን በብዙ ተአምራትና ፈውሶች ታጅበው ቤተ መቅደስን ሲሞሉ የቅዱስ ሚካኤልን የጠባቂነቱና የአባትነቱ ጥልቀት ይገለጣል። በዓሉ ለብዙዎች ከሥጋዊም ሆነ ከመንፈሳዊ በሽታዎች የፈውስ ቀን ነው። የድንግል ማርያም የአማላጅነት የክርስቶስም የቤዛነት ታሪክ ውስጥ ሚካኤል የጸሎትና የእርዳታ ድልድይ ሆኖ ይታያል። ከሕፃንነታችን ጀምሮ ጠብቆ ያሳደገን ቅዱስ መልአክ ነው። ቅዱስ ሚካኤል ለእያንዳንዱ ሰው ከራሱ ሞት በኋላ ባለው ሕይወቱ ውስጥ ያለው ሚና ትልቅ ነው። ሚካኤል በሰማይ የጠላት አልያም የሰይጣንን ኃይል የሰበረበት የመጀመሪያው ድል በምድር ላይ ያሉ ምዕመናን ከክፉ መንፈስ፣ ከጥንቆላ፣ ከድግምትና ከሁሉም የጨለማ ኃይሎች ነፃ እንዲወጡ ያደርጋቸዋል። ሰዎች በሥራ ቦታቸው፣ በቤተሰባቸው ወይም ደግሞ በተለያዩ የሕይወት ውጣ ውረዶች ውስጥ ሲደክሙ፣ ሲያዝኑ ወይም የሰላም መንፈስ ሲርቃቸው የሚካኤልን ቃል ኪዳን በማሰብ ተስፋቸውን ያድሳሉ። የደከሙትን የሚያበረታ ማለት በሥጋዊ ጉልበት ብቻ ሳይሆን የተሰበረውን መንፈስ በጸሎትና በበረከት ማደስ ማለት ነው። ኅዳር 12 በዓለ ንግሡ ሲከበር ምዕመናኑ ተሰብስበው የቅዳሴው ሥርዓት ሲፈጸም ቃል ኪዳኑ በድጋሚ ይታተማል። የዚህ ታላቅ መልአክ ታሪክ የሚያስተምረን ትልቁ ትምህርት በዘመናት ሁሉ በምድር ላይ የትኛውም አይነት ጭንቀትና መከራ ቢመጣ ሰማያዊ ጥበቃ ከኛ ፈጽሞ እንደማይለይ ነው። የቅዱስ ሚካኤል መኖር ለምዕመናን የሕይወት ጦርነት መጨረሻው ፍጹም ድል መሆኑን የሚያረጋግጥ ነው። እሱ ሁልጊዜም በዘመኑ ሁሉ ከልጅነት እስከ እርጅና ድረስ በችግር ሰዓት አጽናኝ፣ በውድቀት ሰዓት አንሺ፣ በድካም ሰዓትም አበርቺ ነው። በዚህ ምክንያት የኢትዮጵያ ቤተ ክርስቲያን ምዕመናን የብርሃን ሰራዊት መሪ የሆነውን ቅዱስ ሚካኤልን በልዩ ክብርና ፍቅር ለዘላለም ሲያከብሩ ይኖራሉ። ወስብሐት ለእግዚአብሔር።